ዳግም ተሾመ እባላለሁ። ስሜ ፈገግታ ወልቀባ ይባላል። ሜሮን መለሰ እባላለሁ። ታሪካዊት አለው ይባላለሁ። ሰላም እንዴት አላችሁ? ከዚህ እንጀምር ብለን ነው። ሃይ ዌልካም ብለናል። እንኳን ደህና መጣችሁ። ደህና ናችሁ? እስኪ ለእናንተ ለራሳችሁ ለገጽ ጨዋታ በጣም አሪፍ ለአዲስ ሚዲያ ኔትወርክ እና ደግሞ ለጉለሌው ሰካራ መጽሐፍ የመጨረሻ እሺ እናመሰግናለን ተመልካቾቻችን። እንግዲህ በያላችሁበት ቦታ ሆናችሁ ይሄንን ፕሮግራም ለምትከታተሉ የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር የገጽ ጨዋታ ተጀመረ። ሁሌም በመግቢያችን እንደምንለው እናብብ። ይሄንን ፕሮግራም በቀጥታ በአዲስ ሚዲያ ኔትወርክ ትከታተሉታላችሁ። ቅዳሜን ከኛ ጋር ይሄንን ደግሞ ሸጋ የሆነ የንባብ ፕሮግራም ደግሞ የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል። እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ። ለዛሬም አጭር በሆነው በጉለሌው ሰካራም ሐሳብ ላይ ተገኝተናል ማለት ነው። ተወዳዳሪዎቼን ተዋወቃለሁ። መጀመሪያ ለኔ እሺ እንደምን አላችሁ? ደህና ናችሁ? እስኪ እንተዋወቅ። ካንቺን ጀምር። ደስ ይለኛል። ሜሮን መለሰ እባላለሁ። እሺ ሜሮን መለሰ ሀብተወልድ። እሺ ከየት ነው ሜሪ? ሰሚት አካባቢ ነው። ሰሚት በጣም አሪፍ። ግን ደግሞ ተወልጄ ያደኩት ደግሞ ተክለሃይማኖት፣ በተለምዶ ተክለሃይማኖት፣ ጥቁር አንበሳ፣ ልደታ ሁሉም ያማክለኛል። በጣም አሪፍ። መሀል ላይ ያለ አካባቢ ነው ተወልጄ ያደኩት። ብዙ የኪነ ጥበብ ሰዎች ያፈራ አካባቢ ነው። ያ ተክልዬ በጣም ተዋናዮች አሉ፣ ጸሐፍት አሉ። በጣም አሪፍ ነው። ተክለሃይማኖት እንግዲህ ተወልዳ ያደገችበት ነው። አሁን ደግሞ መኖሪያዋ ሰሚት ነው። ሰሚቶችም ተክለሃይማኖቶችም ይሄው ወክላችሁ ሜሪ ተገኝታለች። ኑ በገጽ ጨዋታ ተወዳደሩ። እሺ እንተዋወቅ። እሺ አመሰግናለሁ። ታሪካዊት አለው ይባላለሁ። የመጣሁት ከዛው ከሜሪ ጎረቤት ካብነት ነው። አብነቶች እንደምን አላችሁ? አይው ታሪካዊት መታለች። ኑ እናንተም ተወዳደሩ በገጽ ጨዋታ ተሸለሙ እያለቻችሁ ነው። ንባባችን ከፍ ይበል። አብነቶች ይመቻችሁ። እሺ ታሪክ የገጽ ጨዋታ ነው። ደስ ይላል። ትውልዱን ለማበረታታት የመጣ ነገር ነውና እሺ እናሸንፋለን ብለን እናስባለን። ይመቻችሁ። ለሜሪና ለታሪካዊት አጨብጭበናል። እናንተ ጋር እንምጣ እንተዋወቅ። እሺ ስሜ ፈገግታ ወልቀባ ይባላል። የመጣሁት ከፈረንሳይ ከቤላ አካባቢ። ፈረንሳይ ቤላዎች እንደምን አላችሁ? ይኸው ፈገግታ መታለች። ይኸው እናንተን ወክላ ተገኝታለች። እናንተም ኑ ተወዳደሩ፣ መጽሐፍቶችን እንልካለን አንብቡ እያለቻችሁ ነው። እንግዲህ ለቤላና ለፈረንሳይ አጨብጭበናል። ይመቻችሁ። እሺ እንተዋወቅ። እሺ እኔ ደግሞ ዳግም ተሾመ እባላለሁ። የመጣሁት ከሰሚት አካባቢ ነው። ሰሚት ያው በፍየል ቤቶች ይታወቃል። የፍየል ስጋ ካማራችሁ አይደል የሚባለው ወደ ሰሚቶች እንግዲህ ይኸው ዳጊ መታለች። እናንተም ኑ መጽሐፍ እንልካለን፣ ተወዳደሩ፣ ተሸለሙ እንላችኋለን ማለት ነው። የዛሬም የገጽ ጨዋታ ፕሮግራማችን እነሆ ተጀመረ። ከማን ይጀምር? ከናንተ ወይስ ከነሱ? እንጀምር። እሺ እነ ታሪካዊት ከኛ ይጀመር ደግሞ ለጥያቄ ብለዋል። እሺ ተመልካቾቻችን ለዛሬ የመረጥነው መጽሐፍ የተመስገን ገብሬ የጉለሌው ሰካራም ነው። እጅግ በጣም ማራኪና ተወዳጅ መጽሐፍ ነው። እንግዲህ ጉለሌዎች ይኸው በእናንተ ስም የተጻፈው የጉለሌው ሰካራምን ማራኪ መጽሐፍ እንግዲህ በፍቅር ስክር ልናረጋችሁ ነው በገጽ ጨዋታ። እናንተም ጉለሌዎች ኑ ተወዳደሩ እንላለን፣ መጽሐፍ እንልካለን። በዚህ ፕሮግራም መወዳደር መሳተፍ እፈልጋለሁ የምትሉ በሙሉ በ0909 187575 አጭር የጽሁፍ መልእክት ብቻ። ስለዚህ የዛሬው የጉለሌው ሰካራም ቁጥር 1 ጥያቄ በሜሪና በታሪካዊት ጀምሯል። ሜሪ ተዘጋጂ። በጉለሌ የነበረውን የታወቀ ዶሮ ነጋዴ ማን ነው ብለው ለሚጠይቁ ሰዎች ከዚህ እስከዚህ ሰፈር ብሎ የጠቀሳቸው 2 ታሪካዊ ሰፈሮች አሉ። እነማን ናቸው? 10 ሴኮንድ አላችሁ። ከገፈርሳ እስከ ደጃዝማች ይገዙ ሰፈር። ዋው በትክክል ተመልሷል። ናይስ። ሜሪና ታሪክ የመጀመሪያውን ጥያቄ መልሰውታል። በጉለሌ የነበረው የታወቀ ዶሮ ነጋዴ ማን ነው ብለው ከገፈርሳ እስከ ደጃዝማች ይገዙ ሰፈሮች ለሚጠይቋችሁ እዚሁ ነው የሚኖረው ብላችሁ ተናገሩ ይላል ራሱ የታሪኩ ባለቤት። የመጀመሪያው ጥያቄ ተመልሷል። ወደ እናንተ መጣው። ፈገግታ ተመካክራችሁ ትመልሳላችሁ። 10 ሴኮንድ አላችሁ። ሰዎች እኔን ቢጠይቋችሁ ማንና ማን ብለው ይነግሯቸዋል ብሎ ባለ ታሪኩ ነገረን። ስም አለው
የዶሮ ነጋዴው ማን? ዶሮ ነጋዴው ተበጀና የጉለሌው ሰካራም ተበጀ። ዋው! በትክክል ተመልሷል። ዶሮ ነጋዴው ተበጀና ሰካራሙ ተበጀ ይሏሉ እያለ ይናገራል። ሰዎች እኔን ቢጠይቋችሁ ማንና ማን ብለው ይነግሯቸዋል ብሎ ባለታሪኩ የተናገረው ሰካራሙ ተበጀ ተብሎ ይጠቀሳል። ከዛ ደግሞ ዶሮ ነጋዴው ተበጀ ይባላል ማለት ነው። ሁለቱም በትክክል መልሰውታል። ታሪካዊት አንቺ ጋር መጣው። ቀን አይናገርም ማታ ከጠጣ በኋላ ሲራገም ሲሳደብ ወይም ሲፎክር ድምፁ ብሎን ምን ይነግረናል? ድምፁን ከምን ጋር አወዳድሮ ተረከልን? ወፍራም የፈረንጅ ውሻ ይመስላል ድምፁ። ዋው 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 ዋው! በትክክል ተመልሷል። ቀን አይናገርም ማታ ከጠጣ በኋላ ሲራገም ሲሳደብ ወይም ሲፎክር ድምፁ ከፈረንጅ ውሻ ድምፅ ይወፍራል ይለዋል። ማንን አንናገርም? በትክክል ተመልሷል። ዳጊ አንቺ ጋር መጣው። ቢያውቀውም ባያውቀውም ይህንን ላገኘው ሰው ያደርጋል ያለን የዚህ ካራክተር መለያ ሲሰክር ምንድነው? ሰላምታ ይሰጣል። ዋው! እሺ ሰላምታ ይሰጣል ላገኘው ሁሉ። ካገኘው ሰው ሁሉ ጋር ምን ይላል? ይጫወታል፣ ይስቃል። ማታ ላይ ሲሰክር ሰው አይመርጥም፣ ለሁሉም ሰላምታ ይሰጣል። አረ ትገርማላችሁ። ዳጊ በትክክል ተመልሷል። አጨብጭቡላቸው እናንተም ለነሱ። እሺ በጣም አሪፍ። 4 ጥያቄዎች ተጠይቀው 4ቱም በትክክል ተመልሰዋል። ሜሪ ጋር መጣው። ተበጀ ላገኘው ሰው ሁሉ ማታ ሞቅ ሲለው 2 አይነት ሰላምታ ይሰጣል ይለንና መጽሐፉ ላይ የጠቀሳቸው የሰላምታ አይነቶች ምን አይነት ናቸው? የሲቪልና የወታደራዊ ሰላምታን ያሳያል። ዋው! አጨብጭቡላቸው። በትክክል ተመልሷል። ተበጀ ማታ ላይ ሞቅ ሲለው ላገኘው ሰው ሲቪል ሰላምታ ማለት ይሄው። ታዲያስ ይሄ ማለት ነው። የወታደር ደግሞ ቀጥ ብሎ ቆሞ እየተንገዳገደም ቢሆን ሰላምታ ይሰጣል። በእነዚህ 2 ሰላምታዎቹ ነው የሚታወቀው። በትክክል ተመልሷል። የሲቪልና የወታደር ሰላምታ። ፈገግታ አንቺ ጋር መጣው። በጉለሌ በየምድጃው ላይ የተበጀ ሰካራምነት የሚነገረው ሴቶች ምን ባደረጉ ጊዜ ነው ይለናል? ቡና በፍንጃል በጠጡ ጊዜ ነው። በትክክል ተመልሷል። ቡና በተፈላ ጊዜ። ዋው ጎበዞች ናቸው የምር። ቅድም ለካ መጣን ብለው ሄደዋል። እቺን ሊመካከሩ ነው። በትክክል ተመልሷል። ታሪካዊት አንቺ ጋር መጣው። ጥያቄ ቁጥር 7 አይተውት ያላወቁት ባልቴቶች እንኳን የሌሎችን ሰካራም ተረት በተበጀ ላይ የሚያላክኩት ምን እያደረጉ ነው ይለናል? ነው እየጠጡ ቡናውን በፍንጃል እየጠጡ ተሰበሰቡ። ሜሪ ያንቺን ድምጽ እንስማው እስኪ። በሱ ስም እያላከኩ ቡናውን በሱ ስም እያላከኩ የሚያወሩት ቡናው በፍንጃል በተቀዳበት ጊዜ ነው። ዋው! በትክክል ተመልሷል። አሬ ግሩፕ ከባድ ነው ወገን። አይተውት ያላወቁት ባልቴቶች እንኳን የሌላውን ሰካራም ተረት በተበጀ ላይ የሚያላክኩት ከፍንጃል ቡን ፉት እያሉ ነው ይለናል። ፍንጃል ሲኒዋን በሲኒዋ ቡናቸውን እየጠጡ ነው የሚለን። ቃሉ ራሱ ደስ ይላል። ፍንጃል ቡን በጣም ያምራሉ። እናመሰግናለን። በጣም አሪፍ። ዳጊ አንቺ ጋር መጣው። ጥያቄ ቁጥር 8 ተበጀ መጠጥ ለማቆም ወይም ለመተው ያሰበበት የመጀመሪያው ነገር ሰካራምነት ጉዳት መሆኑ ተሰምቶት ሲሆን ሁለተኛው ምክንያት ስለምንድን ነው? ዋው! በትክክል ተመልሷል።
ለቤቱ ክብር። ዋው ጎበዞች፣ ለቤቱ ክብር። የመጀመሪያው ሰካራም ግን አላጨበጨባችሁ ነው። እሺ እናንተም ለራሳችሁ ጎበዞች። ተበጀ መጠጥ ለማቆም ወይም ለመተው ያሰበበት የመጀመሪያው ነገር ሰካራምነት ጉዳት እንዳለው ቢያቅም ዋናው ነገር ግን ከሰካራምነት ጉዳት ባሻገር ለቤቱ ክብር ላቆመው ጎጆ ክብር ሲል መጠጥ ማቆም አለበት ይላል። በጣም አሪፍ። በጣም የጉለሌው ሰካራም መጽሐፍ ደራሲው ማን ይባላል? ተመስገን ገብሬ። ተመስገን ገብሬ በትክክል ተመልሷል። በነገራችሁ ላይ ተመስገን ገብሬ ይህንን መጽሐፍ የመጀመሪያው በኢትዮጵያ ሊትሬቸር ዘመናዊ ያጻጻፍ ስልትን የተከተለ መጽሐፍ ነው ተብሎ ይታሰባል። ደግሞም ትክክል ነው። እናመሰግናለን። እንግዲህ አፈሩን ገለባ ያድርግለት። ለትውልድ ትውልድ የሚተላለፍ ትልቅ ቅርስ ሰጥቶን ነው ያለፈው። ይኸው እኛም ስላለ አወራ ነው። እባካችሁን የምትጽፉ ሰዎች ውስጣችሁ ህልም ያለ ውስጣችሁ የመጽሐፍ ሐሳብ ያላችሁ ሰዎች ጻፉ። ይነበባል። ነገ በየትኛው ትውልድ እንደምትነሱ አይታወቅም። እሺ እናንተ ጋር መጣው 10ኛው ጥያቄ። ተበጀ የሰራውን የገዛ ቤቱን ከፍቶ እንደገባ ሁለት አብረው የማይሄዱ ነገሮችን ተመልክቶ መምረጥ ስለነበረበት የሆነውን ነገር ከቤት አስወጣው ይላል። ምንና ምንድን ናቸው? እሳትና መጠጥ። እሳትና መጠጥ። እሳትና መጠጥ አብረው አይሄዱም። በትክክል ጋዝም አለ፣ ክብሪትም አለ፣ መጠጦችም አሉ። ስለዚህ አንድ ቀን ምን ሊሆን ይችላል አለ ቤቴ ሊጋይ ይችላል ብሎ መጠጡን አውጥቶ ደፋው ይላል። በትክክል ተመልሷል። ተመልካቾቻችን በዚህ በኩል ሜሪና ታሪካዊት ከተጠየቁት 5 ጥያቄ 5ቱንም በብቃትና በመመካከር መልሰዋል። በዚህ በኩል ፈገግታና ዳጊ ከተጠየቁት 5 ጥያቄ ውስጥ 5ቱንም በትክክል መልሰዋል። ይሄው ተክለ ሃይማኖትና ሰሚት፣ ይሄው አብነቶች፣ እዚህ ጋር ደግሞ ፈረንሳዮች ሰሚት ኑ ተብላችኋል። እንግዲህ በጣም ጎበዝ ተፎካካሪዎች ናቸው። አሁን ታለንት ሰርች ላይ ደርሰናል። ግጥም ወዳለው እሺ ማንበብ ግን የራሴ አይደለም፣ አልጽፍም ግጥም። ኦኬ ኤልያስ እንደው ካነበብሽው ውስጥሽ የቀረ እንደው ደስ የሚልሽ እንደው ወይ ሲከፋሽ ወይ ደስ ሲልሽ ወይ በሆነ ሐሳቡ ስትሆኚ በዩ የሚልሽ ግጥም አለ ስንኙ የተያዘ? እስኪ አንድ በይልኝ። የኤልያስ ሽታሁን አታውቂም የሚለው እስኪ ለካሜራችን በአታውቅም ልበለዋል። አዎ አታውቅም በኔ በዩ። እሺ እሺ አታውቅም ከጠረንህ ጋራ ሱባኤ እንደገባው ሴት አይደለች እንዴ እስከሚሉኝ ድረስ ቁጭ ብዬ እንዳነባው አታውቅም ባገኘሁት ዘፈን ሆድ እንደሚብሰኝ ስላንተ ለማሰብ ዘመን እንደሚያንሰኝ አታውቅም ከለበስከው ጋራ መቀመጥ ማምሸቴን እኩያ እስከማጣ ብቻዬን መቅረቴን አታውቅም አትመጣም አታውቅም ምን ብዬ ልጸልይ በህይወት ይዤቂም። ዋው ደስ ይላል። አነባበባ ያምራል። አረ ሸግዬ ዋው ደስ ይላል። የገጣሚ ኤልያስ ሽታሁን መጽሐፍ ነው። በጣም ደስ የሚል የግጥም መጽሐፍ አለውና ርዕስ የለውም የሚል የግጥም መድብል አለው። ኤልያስ ሽታሁን በድምጹ የሚያነባቸው ግጥሞች እጅግ ማራኪዎች ናቸው። ዳጊና አመሰግናለን። ዋው ሜሪስ የምሰራው በጣም የምወደው ነገር ነው። ሬዲዮ ወዳለው ሬዲዮ ላይ ነው የምሰራው። ድምጼ ነው በደንብ ሰው ጋራ የሚደርሰው። የምናነሳቸው መወያያ ሀሳቦች እውነት ለመናገር ተዘጋጅተንባቸው የምንገባው የምወደው ሀሳብ ነው። ወደ ጥያቄ 11 መተናል። ሜሪ ተበጀ መጠጥና ክብሪት አንድ ቤት ውስጥ አላደርግም ያለበት ዋናው ምክንያት ምንድነው? እሺ መጠጥና ክብሪት አንድ ላይ አላደርግም ያለበት ማንኛውም ምክንያት እሳትና አልኮል አብሮ ስለማይሄዱ ከዛ ምን ይፈጠራል ብሎ እሳት ይፈጠራል፣ ቤት ይቃጠላል ብሎ ስላሰበ በትክክል ተመልሷል። እሳትና አልኮል አብረው አይሄዱ ቤቴ ይቃጠላል ብሎ ስለሰጋ በትክክል ተመልሷል። ፈገግታ አንቺ ጋር መጣው። ተበጀ ቤቴ እግዚአብሔር ነው ቤት ይባረክ ይሉኛል ብሎ
በሐሳቡ የተደሰተበት ነገር እነማንን ነው? ዝናብ ሊጠለሉ የሚመጡ ሰዎች። እሺ አዎ እነሱ ዝናብ ሊጠለሉ ስለሚመጡ በዛ ዝናብ የሚጠለሉ ሰዎች እና ሌሎችስ? ተመልሷል ሙሉ መልስ። ሌሎች ነገር መጨመር ከቻላችሁ ብዬ ነው። ተበጀ ቤቴ እግዚአብሔር ነው ቤቴ ይባረክ ይሉኛል ብሎ የተናገረው አንደኛ ዝናብ ለመጠለል ወደ ቤቴ ሰው ሲገባ በረከት ይዞ ይገባል ብሎ ስለሚያስብ መንገደኞች ሲመሽባቸው ይጎበኙኛል ብሎ ስለሚያስብ በትክክል ተመልሷል። ዋው ናይስ። ታሪክ አንቺ ጋር መጣው። ተበጀ ደክሞት በተኛበት ነጎድጓድ ጎርፉና የውሃ ሙላት ያስጨነቃቸው ሰዎች ድምጻቸው መጀመሪያ ላይ እንደምን ሆኖ ተሰማው ይላል። እንደ መጀመሪያ ሲተኛ ስለሆነ ያኔ ሲነቃ እንደ እልልታና ጭፈራ አይነት በትክክል ተመልሷል። ሰዎች ጎርፍ መጥቶ እሱ ተኝቶ የሚያወጡት የእርዳታ የይድረሱልኝ ድምጽ የዘፈንና የእልልታ አይነት ድምጽ ተሰማው ይላል መጀመሪያ ላይ። በትክክል ተመልሷል። ዋው ዋው። ተበጀ በሞላ ውሃ ውስጥ አንዲትን ኮረዳ ሳትሞት ሊያድናት ገብቶ በምሽት ምን ተሸክሞ ወጣ ይላል መጽሐፉ? አሳማ። ስድብ አይደለም ተመልካቾቻችን። አሳማ በትክክል ተመልሷል። ተበጀ በሞላ ውሃ ውስጥ አንዲትን ኮረዳ ሳትሞት ሊያድናት ገብቶ ምሽት ስለነበረ ከባድ ነገር ተሸክሞ ወጣ ይላል። ከዛ አውጥቶት ደጅ ላይ ይዞት የወጣው ነገር ሲታይ ምንድነው? አሳማ ነው። አሳማ ነው። ናይስ። እሺ በጣም አሪፍ። ተዘጋጁ እናንተ ጋር። ተበጀ ማለዳ በቀዝቃዛ ውሃ ታጠበ፣ ቋንጣም እንቁላልም ጠብሶ በዳቦ በላ። የጾም ቀን ነበረ። ተበጀ ነፍሴ ሆይ ብሎ ለነፍሱ ምን ተናገራት? 10 ሴኮንድ። ነፍሴ ሆይ ደስ ይበልሽ አለ። አዎ ነፍሴ ሆይ ደስ ይበልሽ ካለ በኋላ ምን ብሎ ተናገራት ለነፍሱ? አልተመለሰም። ዋው ሜሪና ታሪክ አልመለሱትም። ተበጀ ማለዳ በቀዝቃዛ ውሃ ታጠበ፣ ቋንጣም እንቁላልም ጠብሶ በዳቦ በላ። የጾም ቀን ነበር ይላል። ተበጀም ነፍሴ ሆይ ለአባ ተክለ አረጋዊ አልናገርምና ነፍሴ ሆይ ግድ የለም አታስቢ አላት ይላል። አባ አረጋዊ ማለት ማን ናቸው? የንስሐ አባቱ ናቸው ማለት ነው። አልተመለሰም። ዋው ማን ጋር? እሺ ተበጀ አንዳንድ ጊዜ የዛሬውን እሁድ እረፍት ያደርገዋለሁ ይላል። በትክክል እሁድን እረፍት ያደርገዋለሁ የሚለው ምን ለማድረግ ነው? እግሩን ለመታጠብ። እግሩን በትክክል ተመልሷል። እግሩን ሙልጭ አድርጎ ለመታጠብ ዛሬ እረፍቴ ነው ከቤት ያልወጣም ይላል። በጣም ደስ ይላል። እና እግሩን ለመታጠብ ነው ዛሬ እረፍቴ ነው የሚለው። በትክክል ተመልሷል። ከመሸና ከሞላ ውሃ ውስጥ በመግባት ሰውን ለማዳን የሄደበት ርቀት ምን የሚል የህይወት መርህን የተከተለ ነው? ተነጋገሩ። 10 ሴኮንድ። ሰው ለማዳን 5 ሴኮንድ ይቀራል። ሰው ለማዳን የምትለዋል ይመታልኛል። ከዛ በኋላ ግን ያለችው ቨርስ አልመጣችልኝም። ሰዓት አልቋል። አልተመለሰም። እንዲያውም 5 ሴኮንድ መርቄላችሁ ነበር። ከመሸና ከሞላ ውሃ ውስጥ በመግባት ሰውን ለማዳን የሄደበት ርቀት ምን የሚል የህይወት መርህን የተከተለ ነው ለሚለው ጎረቤትህን እንደ ራስህ አድርገህ ውደድ የሚል መርህ ስላለው ነው።
አልተመለሰም። ቢመለስ ደስ ይለኝ ነበር። እናንተ ጋር መጣው። ዳጊ አንቺ ጋር 18ኛ ጥያቄ ተበጀ የሚያደርገውን መልካምና የመስዋዕትነት ስራውን ሁሉ ርካሽ የሚሆንበት በሰው ዘንድ እንደ ውለታ የማይቆጠርበት ትልቁ ምክንያት ምንድነው? ድንገት መስከሩ ሊሆን ይችላል። 10 ሴኮንድ። ወይኔ እኔ አላስታውሰውም። እንትን ውስጥ ቀበራው ብሎታል ሰውየው፣ ግን ለምን እንደነበር አትዝ አይለኝም። 5 ሴኮንድ። አትሞክሩም? አለቀ። አልተመለሰም። ተበጀ የሚያደርገው መልካምና የመስዋዕትነት ስራ ሁሉ ርካሽ የሚሆንበትና በሰው ዘንድ የማይቆጠርበት ትልቁ ምክንያት በጠጭነቱ ስለሚታወቅና ዘወትር ስለሚሰክር ነበረ። እናንተ ጋር መጣው። ጥያቄ ቁጥር 19 ታሪክ አንቺ ጋር በዳሽ መሰረት አደረኩት የሚለውን ሁሉ ሳያውቀው እንደሚያደርገው ይቆጥሩበታል ይልና በፊት የነበረ አንድ የትምህርት አይነትን ይገልጻል። ያ በፊት የነበረ አሁን ግን ተበጀ የሚያደርገው የትምህርት አይነት ወይም ደግሞ ባህሪ ምን ይባላል? በትክክል ተመልሷል። ዋው! በግብረ ገብነት መሰረት አደረኩት የሚለውን ሁሉ ሳያውቀው እንደሚያደርገው ይቆጥሩበታል። እሱ ግብረ ገብ ስላለው ነው። ቢሰክርም ቢጠጣም ግብረ ገብ የሆነ ፐርሰናሊቲ ስላለው ነው። በትክክል እሺ። እናንተ ጋር መጣው። የመጨረሻ ጥያቄ 20ኛ ሰዎች በሙሉ ጠዋትና ማታ በአትኩሮት ይመክሩት የነበረው ጠቃሚ ነገርና ምክር ለተበጀ ምን የሚል ነበር? አግባና ውለድ። ዋው! በትክክል ተመልሷል። ሰዎች በሙሉ ጠዋትና ማታ በአትኩሮት ይመክሩት የነበረው ጠቃሚ ነገርና ምክር ምን የሚል ነበር ለሚለው አንተ ሰው ሁን፣ እባክህን ሚስት አግባ፣ ልጆችም ውለድ ይኑሩ ብሏል። እናንተም እባካችሁ አግቡ፣ ልጆች ይኑሯችሁ እላችኋለሁ። እኔም ቢኒያም እባክህን አግባ፣ ልጆች ይኑሩ እባክህን ተው። በጣም ደስ ይላል። እንግዲህ ተመልካቾቻችን ካፍታ ቆይታ በኋላ የዛሬው የጉለሌው ሰካራም አጭር ታሪክ ላይ ያወጣነውን ጥያቄ ማን አሸናፊ ይሆናል? በዚህ በኩል ሜሪና ታሪክ አሉ፣ በዚህ ደግሞ ፈገግታና ዳግም። ማን ያሸንፋል? ካፍታ ቆይታ በኋላ ውጤቱን ይዘን እንመጣለን። አብራችሁን ቆዩ። ተመልካቾቻችን ያላችሁት የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ለተቅዳሜን ከኛ ጋር ነው። የገጽ ጨዋታ ፕሮግራማችን የዛሬው መጽሐፍ የጉለሌው ሰካራም አጭር ታሪክ ነበረ። ለአንባቢው የሰጠን አሁን የውጤት ሰዓት ላይ ተገኝተናል። እንደው ለሚቀጥሉት ፕሮግራሞች መወዳደር የምትፈልጉ በ0909 187575 አጭር የጽሁፍ መልእክት ብቻ የላካችሁ መወዳደር እፈልጋለሁ በሉን። ሊንክ እንልካለን። ታነባላችሁ፣ ትመጣላችሁ፣ ትወዳደራላችሁ። ይህንን ፕሮግራም ቅፍ ድግፍ ያደረገው የአዲስ አበባ ባህልና ኪነ ጥበብ ቢሮ ነው። በየኤፒሶዱ አሸንፈው ለፍጻሜ ለደረሱት ዳጎስ ያለ ሽልማት ከልዩ ፓኬጅ ጋር የምንሰጥ ይሆናል ማለት ነው። የዛሬው የጉለሌው ሰካራም መጽሐፍ አሸናፊ በዚህ በኩል ሜሮንና ታሪክ፣ በዚህ በኩል ፈገግታና ዳግም ከተጠየቁት 10 ጥያቄዎች መካከል ስንት መለሱ? እስኪ ራሳቸው የተያዩ ያውሩ ባይ ናቸው። በዚህ በኩል ሜሮንና ታሪክ ከተጠየቁት 10 ጥያቄዎች ውስጥ 2 በመሳት 8 መልሰዋል። ሞራል ይገባቸዋል። በዚህ ደግሞ ፈገግታና ዳግም ከተጠየቁት 10 ጥያቄ ውስጥ 1 በመሳት 9 መልሰው የጉለሌው ሰካራም የዛሬ አጭር ታሪክ አሸናፊ ሆነዋል። ሞራል ይገባቸዋል። ሜሪና ታሪክ ደግሞ በሚቀጥሉት ኤፒሶዶችም ይመጣሉ፣ ተከታይ ሆነዋል ማለት ነው። እንኳን ደስ ያላችሁ ብያለሁ። እንኳን ደስ ያላችሁ ጎበዞች። እናንተም በጣም ጎበዝ ተፎካካሪዎች ነበራችሁ። ሪሊ እናመሰግናለን።
እንግዲህ አዲስ ሚዲያ ኔትወርክ የዛሬው የጉለሌው ሰካራም አጭር ታሪክ አሸናፊዎች ፈገግታና ዳግም እንዲሁም ደግሞ ምርጥ ተፎካካሪዎች ሜሪና ታሪክ እናመሰግናለን። በዚህ ፕሮግራም መወዳደር እፈልጋለሁ የምትሉ ተወዳዳሪዎች 0909 187575 አጭር የጽሁፍ መልእክት እየላካችሁ መወዳደር እፈልጋለሁ በሉ። እባካችሁን በዚህ ስልክ መደወል አይቻልም። አጭር የጽሁፍ መልእክት ብቻ መላክ ነው። 0918757575 የዛሬው የጉለሌው ሰካራም አሸናፊዎች ፈገግታና ሜሪ ሆነዋል። ፈገግታና ዳግም ሆነዋል። ሜሪና ታሪክ ተከታይ ሆነዋል ማለት ነው። ይህንን ፕሮግራም የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል። የፕሮግራሙ አዘጋጅና አቅራቢ እኔ ቢኒያም ከተማ ነበርኩኝ። ሳምንት በሌላ ያማረ ድንቅ መጽሐፍና ባሪፍ ተፎካካሪዎች እስከምንገናኝ ለዛሬ በያላችሁበት እናንብብ ቻው በሏቸው። ይመቻችሁ ብለናል። መልካም ቀን። ጎበዝ ተፎካካሪዎች ነበራችሁ። ኧረ በለ ታሪክ ምንም ለቅስ የለው። ንባብ ውስጥ መውደቅና መነሳት የሚባል ነገር የለም።